ወይዘሮ ሜላት ትልቅ ስህተት ሰራች። አቶ መስፍን በየዋህነት ባደረገው ነገር ትዳሩ አደጋ ላይ እንዲወድቅ ሆነ። በቃሉ በሰራው ተንኮል እንዲሁም ደግሞ በጠነሰሰው ሴራ የሜላት ትዳር እንዲሁም ደግሞ ድርጅቷ አደጋ ላይ ወድቋል። ይህን እንኳን ተረጋግታ ማሰብ አልቻለችም። እንዴት አቶ መስፍን እንደዚህ ያደርጋል? በእኔ ላይ ሴት ጋር ቼት ያደርግብኛል። ለካ ሴት ፈልገ ነው የሄድከው በማለት ልጅቷ ጋር ሲጎራረሱ ስታየው እጅ ከፍንጅ ስለያዘችው ነገሮችን ቆም ብላ በጥሩ መንገድ ሳታየው እየተውሳለት ክቤ ነው በማለት አቶ መስፍን ላይ በጣም ስትጮህበት ነበረ። ሁለተኛ አይንህን ማየት አልፈልግም፣ አይንህን ላፈር። ለካ ሴት ፈልገን የመጣው እኔ ደግሞ በንግግሬ ያስቀየምኩ መስሎኝ ይቅርታ አልጠይቅህ መምጣት የነበረ አንተ ስለካ ፈልገውና ወደኸውን የመጣው እዚህ ከማንም ሴት ጋር አሸሸ ገዳሜ ለማለት ነው የመጣው ብላ አቶ መስፍን ላይ እንግዲህ የአልተፈላጊ የሆኑ ቃላቶችን ተናግረው በጣም አዝኖ ነበረ። እሷም ተናዳ በብስጭት ወደ ቤት ተመልሳ ነበረ። አቶ መስፍን እንግዲህ እንደሚታወቀው ያው በቃሉ በዘረጋለት ወጥመድ ውስጥ ነው የገባው። ሁለት ፍቅረኛሞች ሲጣሉ አይቶ በመሀል ገብቶ በመገላገል እንዲሁም ደግሞ ሴት ልጅ መመታት እንደሌለባት ለጓደኛው አስረድቶት እሷን ለማረጋጋት ባደረገው ነገር ነበር እዚህ ችግር ውስጥ የገባው። ነገር ግን በየዋህነት ያላሰበው ነገር ገጥሞታል። መስፍን እንግዲህ ሜላት በምንም ምክንያት በሱ እንድታዝንበትም ሆነ እንድትከፋ አይፈልግም ነበር። ነገር ግን ወይዘሮ ሜላት ምንም ነገር ተረጋግታ ማሰብ አትችልም። ኃይለኝነቷ እንዳለ ሆኖ ደግሞ አቶ መስፍን ላይ ይብሳል። ነገሮችን ቀስ ብላ ማሰብ አትችልም። ከዛም በኋላ እንግዲህ እቤት እሳት ለብሳ እሳት ጎርሳ ወደ ቤት እንደሄደች እናቷ ጋር እማማ አስቴር ጋር ተገናኝታ ምን ሆነሽ ነው አበርሽ እንደ እያለችም ስትጠይቃት ነበረ። በአቶ መስፍን እልህ ወይዘሮ አስቴር ላይም ስትጮባት ነበረ። ልክ እንደ ጓደኛዋ ስትገላምጣትም ነበር። እማማ አስቴር እንግዲህ ያው ለወይዘሮ ሜላት ብዙም ግድ የላቸውም። ብዙ ጊዜ በእልህ ምክንያት ብዙ ነገሮች እንደምታጠፋ ስለምታውቅ ቦታ አልሰጠቻትም። በዛ ምክንያት ደግሞ ተናዳ ነበር። ይህን ያህል ነው የምትጠይቅኝ? ይህን ያህል ብቻ ነው ለእኔ የምታስቢልኝ? ቆይ እናት አይደለሽም እንዴ? በማለት እማማ ላይ ትጮህባቸዋለች። እማማ ደግሞ አልሰማሽም እንዴ? አንቺ እኮ ልጅ አይደለሽም የእንጀራ እናትሽ ነኝ ብላ ሞር ትይዝባታለች ማለት ነው። እና እማማ አስቴር ደግሞ እየገባቸው አራዳ ናቸው። ነገር ግን ወይዘሮ ሜላት ለነገሮቹ በጣም ችኩል ናት። እንግዲህ እዝራ ደግሞ ሀናን ምን ሆነሽ ነው የደረሰብሽን ነገር ንገሪኝ፣ የሚያስጨንቅሽን ነገር እንደ ፍቅረኛ ልጋራሽ ይገባል። ለምንድን ነው የማትነግሪኝ? እኔ እንደ ፍቅረኛሽ አታይኝም በማለት እየጨቀጨቃት ይገኛል። ሀና ደግሞ ኤልያስ እንደዛ በመሆኑ በእሷ ምክንያት አይምሮውን ስለሳተ ይህ ሁሉ የሆነው በእኔ ምክንያት ነው በማለት በጣም አዝናለች። እና ነገሮችን ለማስተካከል እየሞከረች ነው። ኤልያስን ወደ ጸበል ወስዳ እንዲሁም ደግሞ ሕክምናም ወስዳ ማሳከም ትፈልጋለች። ግን እንዴት ወስዳ ማሳከም እንዳለባት ነው ግራ የገባት። እና ሀናም ለእዝራ ምንም ነገር እንዳልተፈጠረና እሱ የሚያስበው ነገር ሌላ እንደሆነና አሁን ያለችበት ሁኔታ በጣም ከባድ ስለሆነ እሱንም አብራ ማስጨነቅ እንደማትፈልግ ነገረችው። ያው መቀበል ስላለበት ተቀበለ። ጽዮን ደግሞ በሀናና በኤልያስ መካከል ያለውን ነገር ለእዝራ ልትነግረው ወስናለች ማለት ነው። እዝራ ሀና በተናገረችው ነገር ትንሽ ስለተደበረ ጽዮን ያለችበት መጠጥ ቤት ድረስ ሄዶ ጽዮንን ሊያናግራት ፈልጎ ነበር። ጽዮን ደግሞ አንተ እንደ ስትሆን ማየት አልፈልግም፣ በሀና ምክንያት ነው አይደል እንደዚህ የምትሆነው? ቆይ እሷ ከማን በልጣ ነው? ደግሞ አንድ የምነግርህ ነገር አለኝ። የሀና ጓደኛ እዚህ መጥቷል፣ ፍቅረኛዋ ደሴ የነበረው ፍቅረኛዋ እዚህ መጥቷል ብላ ትነግረዋለች። እዝራ ግን ይህን ማመን ከብዶታል። እንዴት ሊሆን ይችላል? ይሄማ በፍጹም አይሆንም። ይሄ ቢሆንማ እኮ ትነግረኝ ነበር በማለት ጽዮንን ዝም ሊያስብላት ሞክሮ ነበር። እሷ ግን በጭራሽ እንደውም ጓደኛዋ ጤነኛ አይደለም፣ ትንሽ አይምሮውን ነካ አድርጎታልና ካላመንከኝ ቦታው ድረስ ወስጄ ላሳየ ይችላለሁ በማለት እዝራን አሳመነችው ማለት ነው። እንግዲህ ኤላ ያለበት ሁኔታ በጣም ከባድ ነው። አሁን ላይ ራሱን ስቶ ምን እያደረገ እንደሆን አያስታውስም።
ሲነሳበት እያንዳንዱን የሚያደርገውን ነገር ምንም አያውቅምና በነገሮቹ ትንሽ አዝነዋል ጓደኞቹ ማለት ነው። እሱም ምን ሁኜ ነው ደህና ነው የምትሉኝ? ሁሌም አጥብቃችሁ ትጠይቁኛላችሁ። በሰላም ነው ወይ? ምንድን ነው የተፈጠረው? እኔ እኮ ምንም አላስታውስም በማለት ለአሊና እንዲሁም ደግሞ ለነሀና ሲላት ሰምተናል። ኤላ እንግዲህ የተፈጠረውን ነገር ወይም ደግሞ አእምሮ እንደሳት አያውቅም። ነገር ግን መለስ ሲልለት እዚህ ምን እየሰራው ነው እያለ ጥያቄ ያመጣል ማለት ነው። እውነት ለመናገር ኤላ እንደዚህ መሆን የለበትም ነበር። ያለበት ሁኔታ በጣም ያሳዝናል። ልብ ሰባሪ ነገር ነው። ሀና ደግሞ ይህንን ነገር ኤላን ቀርባ ልታረጋጋውና ወደ ጤናው ልትመልሰው ይገባል። አሊ እንግዲህ ጓደኛው በዚህ መልኩ ተቦሳቅሎ ራሱን ጥሎና አይምሮን ስቶ ሲያው መታገስ አቅቶታል። እንደዚህ በመሆኑ በጣም አዝኗልና ለምን ወደ ደሴ አንሄድም በማለት ጥያቄ ያቀርብለታል ማለት ነው። ኤልያስም በፍጹም ደሴ የሚባል ሀገር አልሄድም፣ እንዴት እንደስ ትለኛለህ? ሀና ያለችበት ሀገር አሞራውን ቢሆን ይብላኝ እንጂ አልሄድም፣ ሁለተኛ እንደዚህ እንዳትለይ ብሎ አሊ ላይ ይጮህበታል ማለት ነው። ምክንያቱም ኤልያስ አሁን ስራ የለውም፣ ራሱን ስቶ ነው ያለው። አሊ ደግሞ እሱን በመከታተልም ሆነ እያንዳንዱ ነገር በጣም ከብዶታል። በዛ ላይ ደግሞ ገንዘብ ያስፈልጋቸዋል። ሁለቶችም ስራ የላቸውም እና የሚበሉበት፣ የሚጠለሉበት፣ የሚያድሩበት እንኳን የላቸውም እና አሁን እጃቸው ላይ የያዙትም ገንዘብ እያለቀ ስለሆነ ገንዘብ ያስፈልገናል ብሎ ለኤላ ነገረው፣ መለስ ሲልለት ማለት ነው። ኤልያስ ደግሞ እንግዲህ ለምንም አየጋደው የገንዘብ አላስልካትም አለ። እናቱ እኮ ምንም አቅም የላትም ገንዘብ የላትም፣ ነገር ግን ያንን እንኳን ረስቶታል። አሊም እንዴት ትላለህ? እናትህ ደግሞ ገንዘብ ከየት ታመጣለች? ምንም ነገር እንደሌላት እያወቅ አለው። አዎ እሱማ የላትም፣ ግን በቃ የሆነ ነገር እንፈልጋለን እንጂ ደሴ ተመልሰን አንሄድም ብሎ ነገረው ማለት ነው። እንግዲህ አሊያው ኤልያስን መጫን አልፈለገም። ምክንያቱም ቢጫነውም መታመም ነው የሚሆነው። እንግዲህ ከዛም በኋላ ያች ደግሞ ጽዮን እዝራን ካላመንከኝ ላሳይህ እችላለሁ በማለት ወደነ ኤልያስ ጋር ይዛው ትሄዳለች። እዛ ስትሄድ ግን ደህና ነበር። ምንድን ነው እየተፈጠረ ያለው አልገባኝም። ትናንትና ስመጣ እኮ እንደዚህ አልነበርክም ብላ በጥያቄ ስታፋጥጣቸው አሊ አልመጣሽም፣ ተሳስተሽ ነው፣ ምንም አላየሽም ብሎ ነገሮችን እንዲያግባባት ሞከረ። እንዲሁም ደግሞ ኤልያስ አሁን ደህና እንዳልሆነና ምንም የተፈጠረውን ነገር እንደማያውቅና ምንም ነገር እንዳትለው አሳመናት ብቻውን ወስዶ። እሷም እሺ ብላ ተስማምታ እዝራን ሌላ ጊዜ አስረዳለሁ ሁኔታዎችን እየሄድን እናወራለን ብላ ይዛው ሄደች። አቶ መስፍን እንግዲህ ወደ ቤት ተመልሶ ነበር። የተመለሰው ደግሞ ሰው ጭር ሲል አይቶ ወይዘሮ ሜላትን ለማስረዳት ነበር። እንግዲህ እቤት ድረስ በመምጣት ወይዘሮ ሜላትን ሊያስረዳት ቢሞክርም ወይዘሮ ሜላት ግን አሻፈረኝ፣ ምንም ልሰማ አልፈልግም፣ ደግሞ አታፍርም እንዴ? አይንን በጨዋሽተህ እኔ ጋር መተህ ልታስረዳኝ ልትሞክር ነው ወይስ ደግሞ እንዴት አድርገህ ከእሷ ጋር እንድትደሰትክ ልታስረዳኝ ነው? አታፍርም? እንዴት ብደፍረኝ ነው እቤቴ ድረስ መመጣው? አሁን አይንህ ማየት አልፈልግም፣ ውጣልኝ ብላ እየገፈተረች ልታስወጣው ሞከረች። አቶ መስፍንም ተይ ሜሉ እንዳይቆጭሽ፣ አሁን በምትናገሩ ነገር እርግጠኛ ነሽ? ነገ አትጸጸችበትም፣ ነገ ታፍሪበታለሽ። እያደረግሽ ያለሽው ነገር ትክክል አይደለም፣ ልትሰሚኝ ይገባል፣ አንድ እድል ልትሰጭኝ ይገባል፣ ሁኔታዎችን ላስረዳሽ ቢላትም እሷ ግን በፍጹም ልረዳ አልችልም፣ አይንህን ማየት አልፈልግም፣ ከቤት ይውጣልኝ ብላ ከቤቷ አመነጫጭቃ አስወጣችው። ይህ ነገር አቶ መስፍን በጣም ተረብሿል፣ ስሜታዊ ሆኗል፣ ተናዷል። ልትሰማው ስላልቻለች እና እድሉን ስላልሰጠችው በጣም ተበሳጭ። እናም ወደዛ ወደ ሆቴሉ ተመልሶ ይሄዳል። ያቺ ደግሞ ተልኮ ይዛ የመጣችው ልጅ ስልክ ትደውላለች። ከአቶ በቃሉ ጋር ተነጋግራ አሁንም ቀርባ እየሆነ ስላለው ነገር አጣርታ እንድትነግረው ስላዘዛት አቶ መስፍን ጋር በመደወል ሁኔታዎችን በእኔ ምክንያት እንደሆነ ተሰምቶኛል፣ በጣም ይቅርታ አድርግልኝ እያለች አናገረችው። አቶ መስፍን ግን ምንም ሊያናግራት አልፈለገም። ተይኝ፣ ለምንድን ነው ማተኝ ሲላ ነገሩ ከዚህ ሁሉ
የሆነ ሰዎች አለበት እንዴ? አውቃችሁ ነው እንዴ? ሆን ብሎ የታሰበ ነገር ነው እንዴ? ሲላት ልጅቷ በጣም ደነገጠች። ቆይ ሰውየው ያውቃል እንዴ? እንዴት እንደዚህ ሊላ ቻለ? በማለት ደንግጣ ለአቶ በቃሉ ደውላ ነገረችው። አረ ወይዘሮ ሜላት መረጋጋት አለባት። በፍጹም አቶ መስፍን ላይ እንደዚህ ልትሆንበት አይገባም። ቢያንስ ነገሮችን እንኳን ስትረጋጋ ማስተዋል ነበረባት። እሷ ግን አይንህን ላፈር ብላ ሁለተኛ ላይ አልፈልግም፣ ይሄ ነገር ስተት እንኳን ቢሆን ወደ ህይወት አልገባም፣ አንተን በጭራሽ ልታረቅ አልችልም በማለት አመነጫጭቃ ከቤቷ አባራለች ማለት ነው። ይሄ ደግሞ ትክክል አይደለም። ትዳሯንም ድርጅቷንም ማትረፍ ነው ያለባት በዚህ ሰዓት ተረጋግታ። እሷ ግን በጣም አሻፈረኝ እያለች ነው። ለማንኛውም ተረጋጊ። ውድና የተከበራችሁ የቻናል ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።